ሰላም ጤና ይስጥልን ቤተሰቦቻችን እንደምን አላችሁ? የገበያ ስፖርት የሰዓቱ ስፖርታዊ መረጃዎች ወደ እናንተ መድረሳቸውን ጀምረዋል። በርከት ያሉ መረጃዎችን እያነሳንን ቆይታ እናደርጋለን። የእግር ኳሱ ንጉስ ሊዮኔል አንድሬስ ሜሲ ዛሬ 39ኛ ዓመት የልደት በዓሉን እያከበረ ይገኛል። ከሱ ጋር የምናነሳቸው አስደናቂ ቁጥራዊ መረጃዎችና አንዳንድ ያልሰሙ ጉዳዮች አሉ፣ እነሱን እናነሳለን። እንደዚሁም ደግሞ ሌላኛው የዓለማችን ምርጡ የእግር ኳስ ኮከብ ክርስቲያኖ ሮናልዶ ጋራ ምናነሳቸው ነገሮች አሉ። እነሱም ትላንትና ከነበረው ጨዋታ ጋር ተያይዞ ከጨዋታው መጠናቀቂያ በኋላ አስተያየት በሚሰጥበት ጊዜ የተፈጠሩ ነገሮች ነበሩ። ክርስቲያኖን ያበሳጨውና እንደዚሁም ደግሞ ቃለመጠይቁን ያቋረጠበት አጋጣሚ ነበረ። ምንድናቸው እነሱ ነገሮች? በጋናና በእንግሊዝ ጨዋታ መካከል ያው አስገራሚ ጨዋታ ተመልክተናል። አስደናቂ ነበረ። በሶስቱ አናብስትና በጥቋቁር አንበሶች መካከል የነበረው ጨዋታ አስደናቂ ጨዋታ ነበረ። በዚህ ጨዋታ ላይ ተፈጥሮ ይነበራል አቻ እንደነበረ ጨዋታው ይታወቃል። ነገር ግን የፍጹም ቅጣት ምት ውዝግቦች ተነስተዋል። ከዚያ በኋላ የተነሱ ጥያቄዎች አሉ፣ የተሰጡ አስተያየቶች አሉ። ምንድናቸው የሚሉ ነገሮች እናያለን። እንደዚሁም ደግሞ በጣም አሁን ላይ በዓለም ዋንጫው ላይ መነጋገሪያ የሆኑ ነገሮች አሁን እየበዙ መጥተዋል። ከሜዳ ላይ ካሉ የጨዋታ ውጤቶችና የጨዋታ ሁነቶች ባሻገር በጨዋታዎች ዙሪያ ላይ ከዓለም ዋንጫው ጋር ተያይዘው እየሰሙ ያሉ ነገሮች አሁን በጣም አዝናኝ እየሆኑ መጥተዋል። ከነዚህ መካከል የጋናው ጠንቋይ በዋናነት የሚጠቀስ ነው። ከዚያም በተጨማሪ ትላንትና አንድ ደጋፊ የጋና ደጋፊ በእንግሊዝ እና በጋና ጨዋታ መካከል አንድ ነገር ይፈጠራል ብሎ ቃል የገባው እንደዚህ ከሆነ ሚስቴን እፈታለሁ ብሎ የገባበት ቃል አሁን ላይ ያረገር ተሳክቶ ደጋፊው በምን ሁኔታ ላይ ነው የሚለው መነጋገሪያ የሆነ ነገር ነው። እሱን የምናነሳው ነገር ይኖራል። ሚስቴን እፈታለሁ ስላለው ደጋፊ እንደዚሁም ደግሞ የዛሬ መርሃ ግብሮች አሉ። ተጠባቂ ጨዋታዎች ናቸው። ከነሱ ጋራ ያልተሰሙ አዳዲስና ሰበር መረጃዎች አሉን። በተጨማሪም ዝውውሮች እንደዚሁ ሌላ የምናነሳቸው ጉዳዮች ናቸው። ሰፋ ያሉ ፕሮግራማችንን እየመራንን አንዳንድ ነገሮችን እንደዚሁ እያነሳንን ቆይታ ማድረጋችንን እንቀጥላለን። ቤተሰቦቻችን ይህንን ፕሮግራም እየመራው ቆይታ የማደርገው እኔ መኮንን አልማው ነኝ። የገበያ ስፖርት የዚህ ፕሮግራም ስፖንሰር አለን። ለመኖሪያም ሆነ ለኢንቨስትመንት ፍጹም ምቹ አፓርታመንቶችን በሲኤምሲ ድሪም ቢልደርስ ሪል ስቴት አዘጋጅቶ እየጠበቃችሁ እንደሚገኝ ይፋ አድርጓል። ባለ 5 ኮከብ የመኖሪያ መንደር ከባለ 1 እስከ ባለ 4 መኝታ ያላቸው ዘመናዊ አፓርታማዎችን 10% ብቻ ከፍለው መጀመር ይችላሉ። እንዲሁም ደግሞ የ50% የባንክ አማራጮች የተመቻቹለት ሲሆን በ0911 000408 ወይም ደግሞ በ0962 74 10 72 በመደወል የእድሉ ተጠቃሚ መሆን እንደምትችሉ ስፖንሰራችን መረጃውን አጋርቶናል። የፕሮግራማችን ስፖንሰር ናቸው። ይህንን አገልግሎት ማግኘት የምትፈልጉ በተጠቀሰው ስልክ እየደወላችሁ መረጃውን ማግኘት የምትችሉ ይሆናል። ቤተሰቦቻችን ወደ ፕሮግራማችን እናመራለን። በርከት ያሉ ስፖርታዊ መረጃዎችን ይዘናል። ቀዳሚ የምናደርገው ትንሽ ስለ ሜሲ አንዳንድ ነገሮችን ብለን ለማለፍ ያክል ነው። በህይወት ዘመኑ 1072 ጨዋታዎችን ስላደረገው፣ 915 ጎሎችን ስላስቆጠረው፣ 410 ግብ የሆኑ ኳሶችን አመቻችቶ ለቡድን አጋሮቹ ስላቀበለው፣ እንደዚሁም 1325 የግብ ተሳትፎ ስላደረገው ሊዮኔል አንድሬስ ሜሲ ነው የምናወራው። አጠቃላይ 47 ዋንጫዎችን ማሳካት ችሏል። እንደዚሁም ደግሞ 53 የግል ሽልማቶችን ስለወሰደው ስለ ሊዮኔል አንድሬስ ሜሲ ነው የምናነሳው። እንግዲህ በዛሬው ዕለት 39ኛ ዓመት የልደት በዓሉን እያከበረ ይገኛል። ሊዮኔል አንድሬስ ሜሲ አርጀንቲናዊው ኮከብ በአውሮፓ በስሙ የናኘ በአውሮፓ ብቻ ሳይሆን የዓለማችን እግር ኳስ ምናልባትም ያው በተለምዶ እንደሚባለው ፈጣሪ እግር ኳስ መጫወት ፈልጎ የፈጠረው ሰው እንደሚባለው ይህ ሰው እንግዲህ ዛሬ ልደቱን እያከበረ ይገኛል። የሱን ታሪክ እናውሳ ካለን ምናልባት ቀኑን ሙሉ ሊበቃን አይችልም። ነገር ግን የተወሰኑ ነገሮችን ለማንሳት ያለ አሁን ቁጥራዊ መረጃዎችን ወይም ደግሞ የሱን ታሪክ እናንሳ ካልን እንደተባለው ወይ በሌላ ጊዜ ቀንጨብ እያደረግን ካልሆነ በስተቀር ብዙዎቻችሁ ቤተሰቦቻችን ስለምታውቁት ያንን ነገር ትተን ምናልባት ትልልቅ አሰልጣኞች ስለ ሊዮኔል አንድሬስ ሜሲ ምን አሉ የሚለውን ነገር አንስተን ለማለፍ ያክል ምክንያቱም
አሰልጣኞች የተጫዋቾችን ማንነት ብቃት ሁሉ ነገር በትክክል መረዳትና መግለጽ ይችላሉ ብዬ አምናለሁና እነማን ምን አሉ ስለ ሊዮኔል ሜሲ የሚለውን ብቻ እሱ ነገር ቀንጨብ አድርገን ለማንሳት ያክል እንግዲህ አንዳንድ ታዋቂ አሰልጣኞች ስለ ሊዮኔል አንድሬስ ሜሲ ከተናገሩት መካከል ፔፕ ጋርዲዮላ ምናልባት በዚህ ምድር ላይ እግር ኳስ ተጫዋች ተብሎ ከሜሲ በላይ ፔፕ ጋርዲዮላ የሚመለከቱት ምንም አይነት ተጫዋች እንደሌለ ደጋግሞ ተናግረዋል። ነምበር 10 ነምበር 9 ነምበር 8 ነምበር 7 እያሉ የሆነ ጊዜ ታስታውሱ ከሆነ ከ1 እስከ 10 ላስቀምጠው የሚችለው ሊዮኔል አንድሬስ ሜሲ ነው ብለዋል። ያ ማለት ምንድነው ከተከታዮቹ በጣም በከፍታ ማስቀምጠው ተጫዋች ነው ብለው በአንድ ወቅት ተናግረው ነበርና አሁንም እንግዲህ ፔፕ ጋርዲዮላ ስለ ሊዮኔል ሜሲ ከተናገሩት መካከል ስለሱ ለመጻፍም ሆነ እሱን ለመግለጽ አትሞክሩ፣ ዝም ብላችሁ ተመልከቱት ያሉት ንግግር ይጠቀሳል። እንደዚሁም ሌላኛው እንቁ አሰልጣኝ የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ በህይወቴ ያየሁት ምርጡ ተጫዋች ሊዮኔል አንድሬስ ሜሲ ነው ብለው ገልጸውታል። ሰሞኑንም እንግዲህ በነበረው ጨዋታ አግኝተውት ነበረ። 2 ጎሎችን ካስቆጠረ በኋላ ተገናኝተው ነበር ሁለታቸው። እዚህ ምድር ላይ ሊዮኔል አንድሬስ ሜሲን የሚያክል ተጫዋች የለም፣ ወደፊትም አይፈጠርም የሚል አስተያየት ሰጠው ነበረ። ጆዜ ሞሪኒዮ እንግዲህ አዲሱ አሁን ላይ ወደ ሪያል ማድሪድ አምርተዋል። ከዚሁ ጋር ጉዳይ ጋር በተያያዘ አዲስ ነገር አለ የምናንሳው። ነገር ግን ጆዜ ሞሪኒዮ ስለ ሊዮኔል ሜሲ ምን አሉ የሚለውን ነገር ስንመለከት ማሰልጠን የምፈልገው ተጫዋች ሜሲ እሱ ስልጠና ያስፈልገውም ሁሉንም ነገር ያውቃል፣ እንዲያውም እሱ ራሱ አንተን ሊያስተምር ይፈልጋል የሚል አስተያየት ሰጥቷልና ምን ያህል አሰልጣኞችን እንዲሻሻሉ የሚያደርግ ብቃት እንዳለው እሱ ለማሰልጠን በጣም ቀላል ከመሆን ባሻገር አሰልጣኞችን እንቁ ሊያደርግ የሚችል ሊያሻሽል የሚችል ተጫዋች እንደሆነ የተናገሩበት ነው። ሰር አሌክስ ፈርጉሰን የቀድሞ የቀይ ሰይጣናቱ አሰልጣኝ ሰር አሌክስ ፈርጉሰን ሜሲና ሮናልዶን ማወዳደር አይቻልም፣ ሜሲ ከሁሉም በላይ የሆነ ተጫዋች ነው የሚል አስተያየት ሰጥተዋል። ከዛም ባሻገር አርሰን ቪንገር የቀድሞ የአርሰናል አሰልጣኝ በዓለም ላይ ምርጡ ተጫዋች ማን ነው ካልከኝ ሊዮኔል ሜሲ፣ በታሪክስ ምርጡ ማን ነው ካልከኝም ሊዮኔል ሜሲ ነው የምለው የሚል አስተያየት ሰጥተዋል። ዚነዲን ዚዳን እንደ እግር ኳስ ወዳጅ ሜሲን በመመልከት በትርኢቱ ብቻ ተደሰቱ የሚል አስተያየት ሰጥተዋል። ካርሎ አንቸሎቲም እንደዚሁ ያሁኑ የብራዚል አሰልጣኝ የብራዚል ብሔራዊ ቡድን አሰልጣኝ ናቸው። ካርሎ አንቸሎቲ ጣሊያናዊ ናቸው። ሜሲ ለእግር ኳስ የተሰጠ ስጦታ ነው፣ እሱ በየቀኑ የሚታይ ተጫዋች ነው የሚል አስተያየት ሰጥተዋል። የማይሰለች ማለታቸው ነው። እንደዚሁም ደግሞ ፍራንዝ ቤከንባወርም ሜሲ ሊቅ ነው የሚል አስተያየት ሰጥተዋል። ሊቅ ነው ማለት በቃ የመጨረሻው እንደማለታቸው ነው። ዮሃን ክራይፍም ሜሲ ኳስን ከመቀበሉ በፊት አስቀድሞ ስለሚያስብ 4 ተጫዋቾችን ማለፍ ይችላል የሚል አስተያየት ሰጥቷል። ምናልባት በዚህ በኩል ሜሲ የተዋጣላት መሆኑ እንዴት እንደመጣም ያንን የሚገልጽ ይመስላል። ሉዊስ ኤንሪኬ የፒኤስጂ አሰልጣኝ የቻምፒዮንስ ሊግና የፈረንሳይ ሊግ 1 ሻምፒዮን ናቸው። ሜሲን ማሰልጠን ብቻ አይደለም፣ በእሱ ትደሰታለህ፣ እሱ ከሁሉም የተሻለ ተጫዋች ነው የሚል አስተያየት ሰጥቷል። እንዲሁም ደግሞ ማርሴሎ ቤልሳ ሜሲ እግር ኳስን ወደ ሌላ ደረጃ ያደረሰ ተጫዋች ነው የሚል አስተያየት ሰጥቷል። ፋቢዮ ካቬሎ ሜሲ የሚያደርገውን ነገር ማንም ሊያደርገው አይችልም የሚል አስተያየት ነው የሰጡት። በድጋሚ ጆዜ ሞሪኒዮ ሜሲ ኳሱን ሲይዝ እና 1 ለ1 ከተገናኘው ነገሩ አብቅቷል፣ ምክንያቱም ማቆም አትችልም የሚል አስተያየት ሰጥቷል። ከብዙ በጣም በጥቂቱ ነው ይሄ። በጣም በርካታ አሰልጣኞች፣ በርካታ ከዋክብቶች፣ በርካታ የእግር ኳሱ አፍቃሪያን፣ በጣም ብዙ ትልልቅ ሰዎች ስለ ሜሲ መግለጽ በሚችሉት ደረጃ ሁሉ ገልጸዋል። አንዳንዶች እሱን በቃ ለመግለጽ አትድከሙ፣ መግለጽ አይቻልም እስከ ማለት ድረስ የደረሱበት ኮከብ ነው። እንግዲህ በዛሬው ዕለት 39ኛ ዓመት የልደት በዓሉን እያከበረ ይገኛል ሊዮኔል አንድሬስ ሜሲ በ2030 አሁን ላይ እንግዲህ በ6ኛ የዓለም ዋንጫ ተሳትፎውን እያደረገ ነው የሚገኘው። በ2030 በቀጣይ ከ4 ዓመት በኋላ ለሚደረገው የዓለም ዋንጫ ይሳተፍ እንደሆነ ተጠይቆ ነበረ እና ምንድነው ያለው? አላውቅም፣ እውነቱን ለመናገር አሁን በጭራሽ ስለሱ እያሰብኩኝ አይደለም፣ ነገሩ ትንሽ የራቀ ይመስለኛል፣ ግን ቀደም ሲል እንደተናገርኩት እኔ የምኖረው ቀን በቀን ነው፣ ትኩረቴም አሁን ባለው ወቅታዊ ሁኔታ ላይ ብቻ ነው የሚል አስተያየት ሰጥቷልና ምናልባት ያን አናየው ይሆን የተረጋገጠ ነገር የለም። በታሪክ በ7 የዓለም ዋንጫ የተሳተፈ ብቸኛው ተጫዋች ሊሆን ይችላል ተብሎ ይጠበቃል ካለው ቁመና አንጻር። በዚያ ጊዜ ሊሳተፍ ይችል ይሆን የሚል ተስፋ አለ። ብዙዎች እግር ኳስ ሮናልዶም ሆነ ሜሲ ኳስ እንዳያቆሙ እየጸለዩ ሁሉ ያሉ አሉ። ይህንን ካነሳንን ቤተሰቦቻችን ወደ ሌላ እንሸጋገር።
ትላንት የተደረገ ጨዋታ አለ። ትላንትና እንግዲህ የ2026 የዓለም ዋንጫ የምድብ ሁለተኛ ጨዋታዎች ተደርገዋል። ውጤቶቹ ፖርቹጋል ኡዝቤኪስታንን 5-0 ያሸነፈችበት ጨዋታ አለ። እንግሊዝ ከጋና በአስገራሚ ሁኔታ 0-0 በሆናቸው ውጤት አጠናቀዋል። ክሮኤሽያ ፓናማን 1-0 አሸንፋለች። ኮሎምቢያ ዲሞክራቲክ ኮንጎን እንደዚሁ 1-0 ማሸነፍ ችላለች እና እነዚህ ውጤቶች ተመስግበዋል። ከነዚህ ውጤቶች ጋር በተያያዘ አንዳንድ ነገሮችን ለማንሳት ያክል ከትላንትና ጨዋታው ጋር በተያያዘ በተለይ የፔናልቲ ጥያቄዎች ነበሩ። ትላንትና በእንግሊዝ በኩል ጋና ፔናልቲ ይገባት ነበር የሚሉ አስተያየቶች በጣም እየተሰራጩ ነበረ። ከነዚህ መካከል ምናልባት ራይት ምን ብሏል? እንግሊዝ ላይ ኮንሳ በሰራው ጥፋት ፔናልቲ ባለመሰጠቱ እድለኛ ነች የሚል አስተያየት ሰጥቷልና ይህንን በሚመለከት ምናልባት አንዳንድ ነገሮችን እናንሳ። ከዚሁ ጥያቄ ጋራ ካርሎስ ኬይሮሽ ያሉትን ነገር የጋና ብሔራዊ ቡድን አሰልጣኝ ናቸው። እሳቸው ያሉትን ነገር እናንሳ። በነበራቸው ጨዋታ ላይ ስለተጠየቀው ፔናልቲ ጥያቄ ያነሱት ምንድነው? አሁንም ቫር በዓለም ዋንጫው ላይ ተግባራዊ እያደረገ ነው ብሎ ጥያቄ ይጠይቃሉ። ስለሱ አንዳንድ ጥርጣሬዎች አሉኝ በማለት ራሳቸው ይመልሳሉ። ለጋና ሊሰጥ የሚገባ ፔናልቲ ነበር ይላሉ። ከዛም እሱም ግልጽ ነበር። ነገር ግን በዛ ሰዓት ቫር ቡና ለመጠጣት የሄደ ይመስለኛል ወይም ደግሞ ሄዶ ነበረ በማለት ፈገግ የሚያስበላ ይሰጠዋል። ነገር ግን ግልጽ የሆነ ፔናልቲና ቀይ ካርድ ነበር። ለቀልዱ ይቅርታ ጠይቃለሁ፣ እንደዚህ ካላረኩ ያው በቁም ነገር ካወራሁት እቀጣለሁ፣ ስለዚህ ላለመቀጣት ነው የሚል አስተያየት በአስቂ መልኩ ሰጥቷልና ምናልባት በዚህ በኩል ሌላ የምናነሳው ነገር ከዚሁ ጨዋታ ባሻገር አንዳንድ ነገሮችን ለማንሳት ያክል ስለ ክርስቲያኖ ሮናልዶ እናንሳ። ክርስቲያኖ ሮናልዶ እንግዲህ የ41 ዓመቱ ተጫዋች በ6 የዓለም ዋንጫ ይሳተፈና ግብ ያስቆጠረ በታሪክ የመጀመሪያው ተጫዋች መሆን ችሏል። ትላንትና እንግዲህ በአንድ ጨዋታ 2 ግብ ያስቆጠረ በታሪክ በእድሜ ትልቁ ተጫዋች መሆኑ ተረጋግጧል። እንደዚሁም ደግሞ በዓለም ዋንጫ ጨዋታ ላይ ለሀገሩ ፖርቹጋል 10 ግቦችን ያስቆጠረ የሀገሩ ልጅ በ9 ግቦች የነበረውን በመቅደም እንግዲህ ክርስቲያኖ ሮናልዶ ለሀገሩ 10 ግቦችን ያስቆጠረ ከፍተኛው የፖርቹጋል ግብ አስቆጣሪ መሆን ችሏል። ሲያርሰብን እንግዲህ ለብሔራዊ ቡድኑ ያስቆጠራቸውን ግቦች አጠቃላይ 145 ማድረስ ችሏል። አሁንም እንግዲህ ፖርቹጋል በምድብ 11 በ4 ነጥብ መምራት እንድትችል ያደረገ ውጤትን ማስመዝገብ ችሏል። በቀጣይ ከኮሎምቢያ ጋር ነው የሚያደርጉት። ክርስቲያኖ ሮናልዶ ግን አሁን ላይ 975 ግቦች ላይ መድረስ ችሏል። በሁለቱም ከፍተኛ ነው፣ በሀገሩም እንደዚሁም ደግሞ በአጠቃላይ የእግር ኳስ ግቦቹ ከፍተኛውን ውጤት ይዞ ይገኛል። ይህንን ካልን የዓለም ዋንጫ እንግዲህ ከጨዋታው አሻገር ቀደም ብለን እንዳልነው አንዳንድ ክስተቶች ውድድሩን እያደመቁት መጥተዋል። ከነዚህ ክስተቶች መካከል ቅዳሜ አንድ አስተያየት በሶሻል ሚዲያዎች ላይ እየተሰራጨ ነበረ። በቪዲዮም በጽሁፍም እየተመለከትነው ነበረ። ዝነኛ ነው ተብሎ የሚታሰብ አንድ የጋና ጠንቋይ ናና ኩዋኮ ቦንሳም ይባላሉ እና ይህ ሰው ሃሪኬን ከጋና ጋር በሚያደርገው ጨዋታ ላይ አቅሙን አውጥቶ እንዳይጫወት እና ጋና ላይ ግብ እንዳያስቆጠር እንደዚሁም ጋና ጥሩ ውጤት እንግሊዝ ላይ እንድታስመዘግብና ነጥብ እንድታገኝ ለማድረግ ሃሪኬን ላይ ስራ ሰርቻለሁ ወይም መትቻለሁ የሚል አስተያየት ሰጠው። ያ ነገር በጣም እየተሰራጨ ነበረ ሶሻል ሚዲያው ላይ። ይህንን ነገር ያሉት ቅዳሜ ነበረ። ትላንትና ሃሪኬን በጋናው ጨዋታ እንግዲህ አንድ የግብ ሙከራ ብቻ ነው ያደረገው። ምንም የግብ ዕድል አልፈጠረም። አንድ ሙከራ አደረገ። በጨዋታው በጣም ዝቅተኛ ሬቲንግ ያስመዘገበ ተጫዋች የሆነበት መርሃ ግብር ነበረ። ጫና አልፈጠረም ያን ያክል። ከዚህ በፊት እንደምናውቀው በባየር ሙኒክም በቶተናም የነበረው በእንግሊዝ ብሔራዊ ቡድንም የነበረውን አቋም በጥሩ ሁኔታ የተመለከተ አልነበረም እና ብዙዎች እንደ ይሄ ነገር እውነት ነው እንደ የሚል አስተያየት ሁላ እየሰጡ የነበረበት አለ። ያው መነጋገሪያ ከሆኑ ነገሮች መካከል አንዱ ይሄ ነው። በመጀመሪያው ጨዋታም በመጨረሻው ደቂቃ ላይ ጋና ግብ ያስቆጠረችበት መንገድ አንደኛው ይሄ መነጋገሪያ የሆነ ነገር ነበረ። ካሜራው ላይ አመድ ነገር እንደዚህ ሲያቦን ያየንበት መንገድ እሱም ሌላ መነጋገሪያ ሆኖ የነበረ ነገር ነው። ከዚያ ጋር ስለተያያዘ ነው ይህን ነገር ለማንሳት የፈለግኩት። እንግዲህ ሃሪኬን ጨዋታውን ትላንትና ያጠናቀቀው በአንድ የግብ ሙከራ ብቻ ነበረ። ምንም ግብ አላስቆጠረም፣ ምንም አመቻችቶ አላቀበለም። ይህም እንግዲህ በዚህ ዓመት በዓለም ዋንጫው እስካሁን ካሳየው ብቃት በጣም ዝቅተኛው ሆኖ ተመዝግቧል ማለት ነው ሃሪኬን እና ብዙዎች የነገር እውነት ነው እንዲህ እያሉ መነጋገሪያ ያደረጉት ጉዳይ ነበረ።
ሌላው ደግሞ የአንድ ደጋፊ ቃል ነው። አንድ ደጋፊ ጨዋታው ከማለቁ ጋናዊ ነው በነገራችን ላይ ደጋፊ እና በአሜሪካ ቦስተን ስቴዲየም በተደረገው ጨዋታ አንድ የጋና ደጋፊ ምንድነው ያለው? በማህበራዊ ሚዲያ ላይ በለቀቀው ቪዲዮ ነው ይሄ ነገር የወጣው። በሰፊው አሁን ላይ መነጋገሪያ የሆነ ጉዳይ ነው። ደጋፊው በራሱ ቡድን ላይ ከነበረው ከፍተኛ የሆነ መተማመን የተነሳ የገባው ቃል ነው በሚል እየተነገረ ነበረ። ጨዋታው ከተጠናቀቀ በኋላ በብዙዎች ዘንድ በጣም በትኩረት እየተነሳ የነበረ ነው። ይህ የጋና ደጋፊ ምንድነው ያደረገው ወይም ያለው? ቡድኑ የእንግሊዝ ብሔራዊ ቡድንን 2-0 በሆነ ውጤት እንደሚያሸንፍ በቪዲዮ ላይ እንግዲህ በልበ ሙሉነት ተናግሮ ነበረ። ይሁን እንጂ ጨዋታው ያው እንግዲህ አልተሳካም። 2-0 ካላሸነፈ እኔ ሚስቴን እፈታለሁ የሚል ቃል ተናግሮ ነበረና ከዛ በኋላ ግን እንግዲህ ያው ውጤቱ በአቻ ውጤት ነው 0-0 በሆነ አቻ ውጤት ነው የተጠናቀቀው። ከዚሁ ጋር ተያይዞ እንዴት ሰውየው ትዳሩ ላይ ሚስቱ ላይ እንደዚህ አይነት ሁኔታ ላይ ቃል ይገባል የሚሉ አስተያየቶችን እየወጡ ነበረ። አንደኛው ነገር ምናልባት በምን ተማምነው ነው የሚሉ ነገር ነበረ። አንዳንዴ እግር ኳስ ስሜታዊ ስለሚያደርግ ከዛ ስሜታዊነት ጋር ተያይዞ የመጣ ቃል ነው የሚሉ ሐሳቦች እየተሰነዘሩ ነበረ። ብዙዎች ደግሞ ይሄ ሰው ምናልባት ጋና የእንግሊዝ ብሔራዊ ቡድንን በዛ ልዩነት በ2-0 በሆነ ውጤት ታሸንፋለች ብሎ በትዳሩ በሚስቱ ላይ እንደዚህ አይነት ቃል የገባው ሚስቱን መፍቻ ምክንያት ሰበብ እየፈለገ ነበር ወይ የሚሉ አስተያየቶችም እየወጡ ነበረ። ሌላኛው ይሄኛው ጉዳይ ነው። አንደኛው በጣም ክስተት ከሆኑ ነገሮች መካከል ያው ብዙ ነገሮች እየወጡ ናቸው፣ በርካታ ነገሮች የተነገሩ ናቸው። ነገር ግን ካለን ሰዓት አንጻር ሌሎችም በሌላ ጊዜ እንደዚሁ እያነሳ የምናወራባቸው ይሆናሉ። ትላንት ግን ያው የእንግሊዝ ብሔራዊ ቡድን ከጋና ጋር አቻ የነበራቸው ያው ታሪክ አላቸው። እንግሊዝ ጋናን ከዚህ በፊት ቅይ ትገዛ የነበረች ሀገር ናት። ነገር ግን ትላንትና ያው አቻ በሆነ ውጤት ተለያይተዋል። ጁድ ቤሊንጋም በእንግሊዝ ብሔራዊ ቡድን 50 ጨዋታዎችን ያደረገ በእድሜ ትንሹ ተጫዋች ሆኗል። ትላንትና እንግዲህ የጨዋታው ኮከብ ነበረ። እድሜው 22 ዓመት ከ359 ቀናት ነው። ወደ 23 ዓመቱ እየተጠጋ ነው። ነገር ግን የጨዋታው ኮከብ ተብሎ ከተመረጠ በኋላ የሽልማት ለኔ አይገባኝም፣ ለጋና በጥሩ ሲከላከሉ ለነበሩ ለአንዱ መስጠት ይገባ ነበር የሚል አስተያየትም ሰጥቷል። ሌላው በቀጣይ ምናልባት ተጠባቂ የሆነ ድልድሎች እየወጡ ይመስላሉ የምንመለከት ይመስለኛል። ምናልባት በጣም ትልልቅ ለዋንጫ የሚጠበቁ ብሔራዊ ቡድኖች የሚገናኙበት አጋጣሚ አለ። 32 ውስጥ 16 ውስጥ እንዲሁም ሩብና ግማሽ ፍጻሜ ላይ የሚገናኙበት አጋጣሚ አለ። ከነዚህ መካከል ፖርቹጋል ከአርጀንቲና፣ ክርስቲያኖ ሮናልዶ ከሊዮኔል ሜሲ የሚገናኙበት አጋጣሚ ሊኖር እንደሚችል በሰፊው እየወጣ ይገኛል ማለት ነው። በዓለም ዋንጫው እንግዲህ ፖርቹጋል ከአርጀንቲና በካንሳስ ሲቲ ሊገናኙ የሚችሉበት እድል እንዳለ ተዘግቧል። በተለይ ከትናንት ምሽቱ የፖርቹጋል ድል በኋላ መነጋገሪያ የሆነ ጉዳይ ነው። ከዚሁ ጋር ተያይዞ የቲኬት ዋጋም እጅግ በጣም በከፍተኛ ሁኔታ ስለመናሩ ተነግሯል። ዝቅተኛ ወይም አነስተኛ የተባለው የቲኬት ዋጋ $4000 ነው እና የዓለም ዋንጫ እንግዲህ በዚህ ዓመት እጅግ በጣም የናረ የትኬት ዋጋ እየተመለከትን ያለንበት ደረጃ ላይ ነው። ይህም በብዙዎች ዘንድ ተቃውሞ እያስነሳ ነበረ። እንደዚህ አይነት ትልልቅ ጨዋታዎች መኖራቸው በመሃል ደግሞ የትኬት ዋጋውን በከፍተኛ ሁኔታ እያሳደጉት እንደሆነ እየተመለከትን ነው። ሌላው ያው ዛሬ እነማን ይጫወታሉ የሚለው ነው። በዛሬው ዕለት እንግዲህ የዓለም ዋንጫ የምድብ የመጨረሻ መርሃ ግብሮች የሚካሄዱበት ነው። በዚህ መሰረት ዛሬ የምድብ ሀ፣ የምድብ ለና የምድብ ሐመረሃ የመጨረሻ ጨዋታዎች ይደረጋሉ። ምሽት 4 ሰዓት ላይ ቦስኒያ ከኳታር እንደዚሁም ደግሞ ስዊዘርላንድ ከካናዳ ይጫወታሉ። 7 ሰዓት ላይ ሞሮኮ ከሃይቲ እንዲሁም 7 ሰዓት ላይ ስኮትላንድ ከብራዚል በተመሳሳይ ሰዓት ማለት ነው። በዚህ ጨዋታ ላይ ኔይማር ሊሰለፍ እንደሚችል አሰልጣኝ ካርሎ አንቸሎቲ ተናግረዋል። በሙሉ ብቃት ላይ ይገኛል ብለዋል። ሁለቱ ሞሮኮ ከሃይቲ እና ስኮትላንድ ከብራዚል በተመሳሳይ ሌሊት 7 ሰዓት ላይ የሚደረጉ ጨዋታዎች ናቸው በኢትዮጵያ ሰዓት አቆጣጠር። እንደዚሁም ደግሞ 10 ሰዓት ሌሊት ቼክ ሪፐብሊክ ከሜክሲኮ እንደዚሁም ደቡብ አፍሪካ ከደቡብ ኮሪያ የሚያደርጉት ጨዋታ የዛሬ ተጠባቂ መርሃ ግብር ነው። በዚህ መልኩ ጨዋታዎች እየተካሄዱ ይቀጥላሉ ማለት ነው። እነዚህን የተመለከቱ መረጃዎች ነገ ሌሊቱን ተመልክተን በጥሩ ሰንደን ወደ እናንተ ማድረሳችን የምንቀጥል ይሆናል። ሌላኛው ከዝውውር ጋር የተነሳ ነገር አለ። ቸልሲ እንግዲህ ማርኮ ፓሌስትራን በ55 ሚሊዮን ዩሮ
ከአታላንታ ወደ ራሳቸው ማዘዋወራቸውን እና ከስምምነት መድረሳቸው ይፋ ተደርጓል። የቶተናሙ ግብ ጠባቂ ጉግሌም ቪካሪዮ ቶተናምን ለመልቀቅ ስለመዘጋጀቱና ያ ነገር ጫፍ ላይ ስለመድረሱ ወይም ደግሞ የተረጋገጠ ለመሆን የደረሰ ጉዳይ እንደሆነ ተዘግቧል። ጁቬንቱስና ናፖሊ የጣሊያናዊውን ግብ ጠባቂ ፈላጊዎቹ ነው ብቅ ብለዋል። እንደዚሁም ደግሞ ቶተናም በሱ ቦታ ላይ አዲሱ ፈራሚ ማርቲን ዱብራቭካን እንደዚሁ ተጠባባቂ አድርጎ የሚያስፈርመው ግብ ጠባቂ እንደሆነ ተረጋግጧል። ሂር ዊ ጎ ብሏል ፋብሪዚዮ ሮማኖም። ይሄኛው ጉዳይ ነው። ሌላኛው ጉዳይ ምናልባት ከአርሰናል ጋር የተያያዙ የዝውውር ጉዳዮች ናቸው። አንዳንድ የአርሰናል የቦርድ አባላት ለማርቲን ኦዴጋርድ የሚቀርቡ ትልልቅ ዝውውሮችን ለመመልከት ዝግጁ ናቸው ተብሏል። እንዲወጣ ግፊት አያደርጉም። ነገር ግን የሚወጣ ከሆነ ምናልባት ለመመልከት ሊገደዱ እንደሚችሉ ተናግረዋል። ሌላው አትሌቲኮ ማድሪድ ጁሊያን አልቫሬዝን ለባርሴሎና እንደማይሸጡት 100% የተረጋገጠ ጉዳይ አድርገው ነግረዋቸዋል። በዚህም ምናልባት ይህንን ተጫዋች አልቫሬዝን በቀጣይ በባርሴሎና እንደማናየው የተረጋገጠ ይመስላል። ይህ ተጫዋች ወደ አርሰናል የሚሄድ ዕድሉ እየሰፋ ይመስላል። ምክንያቱም እነሱ ቪክቶሪ ኮሬሽን ይፈልጋሉ። ቪክቶሪ ኮሬሽንና 50 ሚሊዮን ዩሮ የሚከፍሉ ከሆነ የአልቫሬዝ ወደ አርሰናል ሊመጣ እንደሚችልና ቪክቶሪ ኮሬሽ ደግሞ ወደ አትሌቲኮ ማድሪድ ሊሄድ የሚችልበት እድል እንዳለ እንደዚሁ ተገልጿል። ሌላው በአርሰናል በኩል ያው የሞርጋን ሮጀርስ፣ የሳንድሮ ቶናሊ እንዲሁም ደግሞ የሁሊያን አልቫሬዝ፣ የክርስቶስ ዞሊስም እንደዚሁ ጉዳይ ሌላኛው መነጋገሪያ የሆነ ጉዳይ ነው። የሞርጋን ሮጀርስ ጉዳይ ግን ያለቀ ጉዳይ ነው። ከክለቡ ጋር የሚደረግ ስምምነት ብቻ ነው የሚቀር ተብሎ መረጃው ወጣው። ቤተሰቦቻችን እንግዲህ በቀጣይ የተረጋገጡ መረጃዎችና ትክክለኛ ናቸው ያልናቸው መረጃዎች ወደ እናንተ ማድረሳችን እንቀጥላለን። የዛሬ ፕሮግራሚንግን በዚሁ ቋጫለሁ። አብራችሁን ስለነበራችሁ ከልብ አመሰግናለሁ።